ለበጎች እኮ ነው ለበጎች ባይ የሚሉ ስለዚህ አቤል እኮ የውሽምት ደላላ ነው ብያለሁ። ቤተሰብ እንግዲህ ይሄ ቪዲዮ የተሰራ ለበጎች ነው። እሺ በጎች እንኳን ደስ አላችሁ። እውነት ይመስላችኋል? ጅሎች እውነት ይመስላችኋል? ዝም ብሎ ሸማግሌ ይላካል እንዴ? የውሽምት በጎች የአብረሽ በጎች ነው የቪዲዮ የተሰራ ማለት ነው። ውሽምት ራሱ ወየው ደነገጠች፣ ውሃ በላት። ውርደት እኮ ነው እናንተ። ቆይ እናንተ እውነት ይመስላችኋል? ይህንን የምትሉ እንዲ ቪዲዮ እስከ መጨረሻ እዩና ኮሜንት ስጡ። መጀመሪያ ቪዲዮን እዩ፣ እስኪ እዩና ኮሜንት ስጡ። ወሳቅሞት ኮኮ ዛሬ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ወዶች ማለት ነው። እንግዲህ ካች ብዬላችሁ መጥቻለሁ። ያው ታውቃላችሁ አቤል እኮ የውሽምት ደላላ እንደሆነ ታውቃላችሁላችሁም ማለት ነው። እና በጎች ደግሞ አቤልን ስለሚያምኑ እንግዲህ ይሄ ቪዲዮ የተሰራ ለበጎች ነው። እሺ ለበጎች በጎች በደንብ ስሙ። ባ የምትሉ በየቦታ ማለት ነው። በተለይ ቲክቶክ ላይ ስራ ፈቲ ሁላ ባ የምትሉ ለበጎች ነው። እሺ ለበጎች ነው ይሄን ቪዲዮ የተሰራ ማለት ነው። ለማንኛውም እንኳን ደስ አላችሁ። እሺ እንኳን ደስ አላችሁ። አብርሽ እኮ ቀልድ ይችላል። ለዛ እኮ ነው አብርሽ እኮ አይ አብርሽ ይመጭቃቡ ተጫወታ በደንብ ማለት ነው። ተጫወትባቸው ይጫወትባቸው። እግዚአብሔር ለበጎች በተለይ በደንብ ተጫወትባቸው። የታባታቸው ውሽምት እውነት መስሏት እንዲህ ያደረጋት ጋይስ። ዝም ብሎ ሸማግሌ መላክ አለ እንዴ? ቆይ እናንተ በጤና ነው በጭንቅላት ነው የምታስቡ? ዝም ብሎ ሸማግሌ ይላካል እንዴ? ያው ሸማግሌ እውነትም ብላክ እኮ ለድራማ ነው። እሺ እውነትም ከሆነ ማለት ነው እውነት ነው ብላችሁ እንዳትወሰዱ። ለእናንተ እውነት ሊሆን ይችላል፣ ግን ሸማግሌ ከተላከ አዎ ለድራማ ነው። የተንቤ አባት እዛ ሸማግሌ ውስጥ ካልተገኘ ድራማ ነው። እሺ ስሙ፣ በደንብ ስሙ። ስለዚህ ይሄ ያው የዛሬ የተሰራ በአቤል ቤት ቪዲዮ የተሰራ ለበጎች ነው። እሺ በደንብ ስሙ በጎች ማለት ነው። እናንተ ጅሎች ናቸው። እውነት ታምናላችሁ እኮ። እንግዲህ ውሽምትም እኮ ደነገጠች። ፕራንክ ነው የሆነች። አብርሽ መቼ ስራ አጣ በዚህ ሰዓት ሸማግሌ የሚልክ? እኔ አላደኩም በደንብ ልጅነትን ሳልጨርስ ወደ ትዳሬ ገባው በስህተት ነው። ገና 10 ዓመት ቆይቼ ነው መግባት የምፈልገው። ስለዚህ በዚህ ሰዓት ትዳር ውስጥ መግባት አልፈልጉም፣ በስህተት ነው ወደ ትዳሬ የገባ ያለ ሰውዬ ዛሬ ሸማግሌ ይልካል ብላችሁ ታምናላችሁ? እውነት አብርሽ ሸማግሌ እውነት ቢልክ ማለት እውነት ቢልክ እውነት ነው ብላችሁ ትቀበላላችሁ? እውነት ነው ብላችሁ ትቀበላላችሁ? ውሽምት እኮ በጣም የተደሰተችው ጋይስ ጅሎች ማለት ነው። ውሽምት እኮ ፕራንክ ነው የወደችው ማለት ነው። እኔ መቼ ሰራጦ የነሱን ቪዲዮ እስከ መጨረሻ አልሰሙ። መጨረሻ ላይ ወደዛ ጉትት አድርጌ አየውና ያው ውሸት እንደሆነ አየው ማለት ነው። ከዛ ወጣ። እኔ መቼ ሰራጦ የነሱ ሙሉ ቪዲዮ ምሰማላቸው ማለት ነው። ስራ ስንት ስራ አለብኝ፣ መዳም ስራ አለብኝ። እነሱን ቪዲዮ ቁጭ ብዬ መቼ የማዳምጥበት ጊዜም የለኝም ሲጀመር ማለት ነው። እና ስለዚህ አቤል የሁሉም ደላላ ስለሆነ የው ለበጎችም እንግዲህ ይሄ ቪዲዮ ለበጎች ነው። እሺ ስለዚህ ሄርሜላ ምን እንደሚያስፈልጋት የቤት እቃ ሶፋ ምናምን እንግዲህ ግዙላት። እሺ በጎች የውሽምት በጎች ማለት ነው። የአብርሽ በጎችም አላቸው። የአብርሽ በጎች ሁሉም አይደሉም። ስርዓት ያሉ የአብርሽ ኦዲየንሶች አሉ። በተለይ ማለት ትክክለኛ ኦዲየንሶች አሉ። ለእናንተ አይደለም፣ ለአንዳንድ በጎች የአብርሽ በጎች ለአንዳንድ በጎች ነው። እሺ ሁሉም አይደሉም።
ገባችሁ አይደለ? ይሄ ቪዲዮ ያው ለበጎች ነው። እሺ ዛሬ ለምንድን ነው በግ ምትይን እንዳትሉኝ፣ ያው ስላለባችሁ ነው፣ በጎች ስለሆናችሁ ነው። ስለዚህ ስለምታምኑ ሁሉም ነገር ማለት ነው ድራማ እንደሆነ ማትነቁ ጅሎች ማለት ነው። እና አብርሽ በደንብ ሸቅላባችሁ ይሸቅል በደንብ ማለት ነው። ገባችሁ አይደለ? ዝም ብሎ ሸማግሌ መላክ አለው እንዴ? ጋሽ ቆይ ስራ አጣው፣ መቼ ስራ አጣው? ለአብርሽ ሸማግሌ አብርሽ እንኳን እስኪ ጋሽ ሂዳል ብሎ እንኳን ቢጠይቅ ጋሽ መቼ ስራ አጣው? አብርሽ ሸማግሌ የሚሄድ ለአብርሽ ብሎ የሚሄዱ ሸማግሌ ሰው ቤት ምን ወጣ? ጋሽ ሸማግሌ የሚሆንለት የዛሬ አመት ሩታን አገባ፣ ለሩታ ሸማግሌ ላከ። እንግዲህ እንኳን 2 አመት እኮ አልሞላም እኮ ሩታና አብርሽ ከተጋቡ ማለት ነው። በአንድ አመት ውስጥ ለሁለት ሴት 2 ጊዜ ሸማግሌ መላክ አለው እንዴ? እስኪ ንገሩኝ። ልጁን ሳሳድግ ገና ሌላ ወደ ሌላ ውሽምት መሄድ ምን ይባላል? አብርሽና ውሽምት አሁን የተታወቁ ነው ይመስላችሁ? እነሱ ሩታና አብርሽ ሳይጣሉ በፊት ነው ይሄ ነገሩ የተጀመረ ማለት ነው። እሺ አሁን ሄርሜላና አብርሽ አሁን ከተታወቁ እንዴት ነው ቶሎ ብሎ ወደ ሌላ ነገር የሚገቡ? እስኪ ንገሩኝ። ይሄ ነገር ከዚህ በፊት ነው የተፈጠረ ጋይስ። ዝም ብሎ ነው እንዴ ሸማግሌ መላክ? እናንተ ቀልድ ነው እንዴ? ሸማግሌ ዝም ብሎ ነው እንዴ የሚላከው? አቤል መቼም ጅል ነው፣ አብርሽ ጅል ነው። በቃ አቤል እያለው ሁሉ ይሰማል። አቤል ገደል እያስገባው ነው እንጂ እውነት አቤል ለአብርሽ ይጠቅማል ብዬ አላምንም። አቤል ጅል እኮ ነው። አቤል እንግዲህ ውሽምት ምን አይነት አክል ገንዘብ እንደሰጣችሁ አላቅም። የሆነ ነገር አለ በአቤልና በውሽምት መሀል የሆነ ነገር አለ። እንግዲህ አብርሽ ጅል ነው፣ ሁሉም ነገር ያዳምጣል። አንተ ጅል ነው ብሏል እኮ ከዚህ በፊት አቤል፣ ትዝ ካላችሁ ለአብርሽ ልጁ ጅል ነው አለ እኮ። ጅል ስለሆነ ነው አቤል አብርሽ ላይ የሚጫወተው ማለት ነው ጋይስ። ስለዚህ አብርሽ የተኛበት ቦታ አልነቃም፣ እዛ ነው በረዶ ውስጥ ነው ያለው። እንግዲህ እስኪና ያለ የእናንተ መጨረሻ ማለት ነው። እና ስለዚህ በጎቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሺ ተረጋጉ። እሺ ኮሜንት እንኳን ቪዲዮ አይታችሁ በኋላ ላይ አሰጡን ኮሜንት። እንዴት ነው ቪዲዮ ሳሰሙ ሄዳችሁ ኢሊል ብላችሁ ኮሜንት የምትሰጡን? ትላንትና በጣም ተጨንቄ ማታ እንቅልፍ አልተኛሁም፣ በጣም ተጨነኩ ምና። አረ በጣም ጅሎች ናችሁ እናንተ ማለት ነው። ትላንትና በመጣች ሴት እንደዚህ ስትሆኑ አይደብርም? እቺ ለሴተኛ ዳሪ ብላችሁ እንደዚህ ስትሆኑ አረ በጣም ነው የምታሳፍሩ ጅሎች ማለት ነው። ጅሎች እንደሆናችሁን የተረዳው ማለት ነው። የምሬ ነው የምላችሁ። ሰው ቪዲዮ ሳይሰማ እስከ መጨረሻ ሳታዩ ሄዳችሁ ኮሜንት ቁጭ ታደርጋላችሁ ጅሎች። አብርሽ ይመችክ ጋሽ ልጅ ማለት ነው። ተጫወታባቸው። በተለይ በውሽምት በጎች እና የአብርሽ አንዳንድ በጎች አሉ፣ ለነሱ ነው እሺ ይሄ ቪዲዮ የተሰራ ማለት ነው። ሁሉም አይደሉም የአብርሽ ኦዲየንሶች፣ ሁሉም አይደሉም። ትክክለኛ ኦዲየንሶች አሉ፣ ለእናንተ አይደለም ይሄ መልእክት ማለት ነው። አንዳንድ በጎች አሉ፣ የአብርሽና የሄርሜላ በጎች አሉ፣ ለእነሱ ነው ይሄ ቪዲዮ የተሰራ ማለት ነው። አብርሽ መቼም እውነት ይመስላችኋል አይደለ? አብርሽ እንግዲህ ፕራንክ ነው ያደረጋት። ሄርሜላ እንዴት እንደሆነችው ደስ ነው ያላት። በቃ ለቤተሰቦቼ እነግራለሁ ደስ ብሎኛል ብላ መጣች። አያችሁ፣ የሰውን ባል ቀምተሽ አንቺ ደስተኛ ሆነሽ ትኖራለሽ? ቅሌታም ሴትዮ ማለት ነው። ስለዚህ እናያለን እስኪ የእናንተ ነገር። ልጁ ሳያሳድግ ሂዶ አንቺን ሊያገባ ቅሌታም ሴተኛ ዳሪ